ወደፊት ችግር አለ አዎ አለ ግን ወደፊት ወሬው ጥሩ አይደለም ቢሆንም ወደፊት ዙሪያችን የከበበን ጨለማ አለ ወደፊት አሁን ምን ሰማው ነገር ኢንካሬጅ የሚያደርገን አይደለም ወደፊት ድምጹን የሰማ ሰው ይጸናል ድምጹን የሰማ ሰው ከወደቀበት ይነሳል እግዚአብሔር ምንጫችን ስለሆነ ልናጣ አንችልም የፊተኛውን ነገር አታስታውሱ የጥንቱንም ነገር አታስቡ እነሆ አዲስ ነገር አደርጋለሁ እርሱም መቼ ይበቅላል አሁን የእግዚአብሔር ድምጽ የቃዴስን ምድረ በዳ ያናውጣል የኢየሱስ እናት ማርያም ያለችው እኔን ስሙኝ አይደለም እሱን ስሙት ነው ያለችው የሚያስፈልገው ብዙ ነገር አይደለም አንድ ነገር ነው የማካፍላችሁ የእግዚአብሔር ቃል መሰረት ያደረገው ፊልጵስዩስ መልእክት ምዕራፍ 3ን መነሻ አድርጌ አጠር ላለ ጊዜ ጌታን ሐሳብ ተነጋግረን እንጨርሳለን ለማካፈላችሁ የእግዚአብሔር ቃል እንደዚህ የሚል ርዕስ ሰጥቼዋለሁ ወደፊት ብዙ ወደ ኋላ የሚጎትተን ነገር አለ አንዳንዶቻችንን ወደ ኋላ የሚጎትተን የኋላ ታሪካችን ነው የገጠመን ፌሌሪቲ የገጠመን ሰክሰስ ከኋላ እንዳለ አውቃለሁ ግን ሰክሰስም ይሁን ፌሌሪቲ ውድቀትም ይሁን ስኬት ወደ ኋላ እንዳይጎትተን እግዚአብሔር ከፊት ለፊት ካዘጋጀው ከእግዚአብሔር ትልቅ ሐሳብ ጋር እንድንገናኝ በዚህ ጉባኤ መካከል ላለን ለእያንዳንዳችን እግዚአብሔር በዚህ መሰረታዊ ርዕስ ይናገራል ወደፊት ጎናቸው ያለውን ሰው ጨብጡትና ወደፊት በሉት go forward ወደፊት ሂድ ወደፊት የማያስኬድ ነገር አለ ዙሪያህን የከበበ የምትሰማው ድምጽ በዓለም አቀፍ ሚዲያዎች የሚያወሩት ወሬ ጠዋት ስንነሳ ፌስቡክ አችን ላይ ያየነው ዜና የማበረታታ ነገር ወደ ኋላ እንድናስብ አድርጎ ሊሆን ይችላል በነቢያት መንፈስ እና በእግዚአብሔር ቃል ሆኜ ይህንን መልእክት ወደ እያንዳንዳቸው አመጣለሁ ወደፊት in spite of hardship in spite of tragedy in spite of darkness in spite of poverty ከገጠመን የከሚያታግል ነገር በስቲያ ወደፊት እንድትሄዱ መንፈስ ቅዱስ ይናገራል ሲያንድ ሰው ይጩህና በደንብ አሜን ይበል በዚህ ቤተ ክርስቲያን እግዚአብሔር ሊያመጣው ያለ ልዩ ሪቫይቫል አለ ለዚህ ሪቫይቫል ከዋና ባለራዩ ጀምሮ ሁላችሁም በሁሉ አቅጣጫ እንድትዘጋጁ እግዚአብሔር መንፈስ ይናገራል እና ለሚመጣው ትልቅ ሪቫይቫል እግዚአብሔር አይኑን ሲጥልባችሁ ሊሰራ ሲፈልግ ከናንተ ደግሞ እንደ ሰው የሚፈልገው ጥንቃቄና ዝግጅት አለ እግዚአብሔር በዚህ ቦታ ኢትዮጵያን ብቻ አይደለም የዓለም አቀፉን ማህበረሰብ አቴንሽን ወይንም ትኩረት የሚስብ እጁን ሊዘረጋ ነው እና ይሄ እጅ ስለሚዘረጋ እያንዳንዳችሁ ከዋናው ባለራዕይ ጀምሮ ዝግጅት አድርጉ በሁሉ አቅጣጫ እንድትዘጋጁ መንፈስ ቅዱስ ይናገራል ቃሉን ሲጨርስ መጣለው ወደዛ ምዕራፍ 3 ፊልጵስዩስ ሐዋርያው ቅዱስ ጳውሎስ ከጻፋቸው ወደ 14 ከሚጠጉ ኤፒስትልስ አንደኛው ለፊልጵስዩስ ሰዎች የተጻፈው ደብዳቤ ነው ሐዋርያው ጳውሎስ የፊልጵስዩስን መልእክት ሲጽፍ በሮም እስር ቤት ነበረ ይሄ መልእክት የኢንካሬጅመንት ወይንም የማበረታታት መልእክት ነው ይሄ መልእክት የጆይ ወይንም የደስታ መልእክት ነው ይሄ መልእክት ትግል አለ በትግል ውስጥ እጅ አትስጡ የሚል መልእክት ያለበት ትግልን ጠንክሮ የመጋፈጥ መልእክት ያዘ ክፍል ነው ፊልጵስዩስ የተጻፈው ከ61 እስከ 62 ባለው ኤዲ ነው እና ይህንን ጽሑፍ ሲጽፍ ሐዋርያው ጳውሎስ ሮም እስር ቤት ውስጥ ነበር ታስሮ ነበር እና በማይመች ሁኔታ ለፊልጵስዩስ ክርስቲያኖች ይህንን ደብዳቤ የጻፈበት አንደኛው ምክንያት ታንክስ ጊቪንግ ነው ሊያመሰግናቸው ነው ደብዳቤውን የጻፈው ብዙ ኢትዮጵያውያንና ኤርትራውያን ሰው ላደረገልን በጎ ነገር አመሰግናለሁ ማለት ይተናነቀናል ሰው ላደረገው በጎ ነገር ጥቂትም ይሁን ብዙ አስተዋጽኦ አመሰግናለሁ ሰውን ከምንም በላይ ደግሞ መልካም ያደረገልንን እግዚአብሔርን ካንሶላችን ስንወጣ ስንነቃ እግዚአብሔር ሆይ ይሄንን ቀን ጨምረ ስለሰጠኝ ብለን
ሰበብ ፈልገን እግዚአብሔርን ማመስገን አለብን። እግዚአብሔር የማያመሰግን ትውልድ ደስ አያሰኘው። በዝማሬ ማመስገን፣ በንግግራችን ማመስገን፣ በተግባራችን ማመስገን፣ የተሰጠንን የትኛውንም ኦፖርቹኒቲ አንስተን እግዚአብሔርን ማመስገን አለብን። ሐዋርያው ጳውሎስ በአፍሮዲጡስ በኩል ከፊልጵስዩስ ክርስቲያኖች የደረሰውን ስጦታ ሪኮግናይዝ አድርጓል፣ አመሰግናለሁ ብሏል። እና አንደኛው መልእክት እዚህ ውስጥ ታንክስ ጊቪንግ ነው፣ ምስጋና ነው። አመስግኑ፣ ሰውንም ሌላ ደግሞ እግዚአብሔርንም ሰበብ ፈልጉ ለማመስገን። አፍንጫችሁ ብሪዝ ኢን ብሪዝ አውት ማድረግ ከቻለ ሳምባችሁ፣ እጃችሁ ጤነኛ ከሆነ ብዙ ሰዎች ዛሬ የሌሉት ብር ስላልነበራቸው ወይንም ዕውቅ የአውሮፓ ሐኪም ቤት ሄደው ስላልታከሙ አይደለም፣ እግዚአብሔር እንዲኖሩ ስላልፈቀደላቸው። የዕድሜ ብቸኛ አስተዳዳሪ ዩኤን አይደለም። የዕድሜ አስተዳዳሪዎች ዌስተርን ካንትሪስ አይደሉም። የዕድሜ አስተዳዳሪ ፌደራል መንግስትም አይደለም። የዕድሜ አስተዳዳሪ እግዚአብሔር ነው። ስለዚህ እግዚአብሔር በዕድሜያችን ላይ ዕድሜ ጨምሮልናል። ጀስት ጊቭ ሂም ፕሬዝ፣ አመስግኑት። አንድ ሰው ይጩህና ተመስገን ይበለው። አንድ ሰው ይጩህና ተመስገን በሉት። ዕድሜ ጨምሮልናል፣ ሰው አድርጎናል። ይሄንን ርስት ሰጥቷቸዋል ፓስተር ካስዬ። በወንጌሉ አገልግሎት ሃርድ ወርከር እንደሆነ አውቃለሁ። the last 3 decades በገጠር በከተማ በአገር ውስጥ በውጭ ሀገር ዋጋ ከፍሏል። እና እግዚአብሔር ያንን ዋጋ መክፈል አይቶ ርስት ሰጥቶታል። ይሄ ቀላል አይደለም። አዲስ አበባ ላይ መሬት ማግኘት ማይኒንግ ከማግኘት ይበልጣል። ስለዚህ ስለተሰጣችሁ ርስት አመስግኑ። ሲያጨብጭቡ ለጌታ ክብር። ፊልጵስዩስ መልእክት ምዕራፍ 2 ፊልጵስዩስ የሮም አንዷ ቅኝ ግዛት የነበረች ከተማ ናት። እነኚህ ቅኝ የተገዙ የፊልጵስዩስ ሰዎች በጣም ፕራውድ ያደርጉ ነበር። ለምን? የሮማውያን ቅኝ በመሆናቸው። ሰው በመገዛቱ እንዴት ፕራውድ ያደርጋል? ግን ታሪክ ስታጠኑ በጣም ይመኩ ነበር። በሮም አስተዳደር ስር ስላሉ ሮም እንደ አንድ ቅኝ ስለገዛቻቸው የሚመኩ ሰዎች እንደነበሩ ታሪክ ይነግረናል። በተለይ ሪታየር ያደረጉ ወታደሮች ደግሞ የሚኖሩባት ከተማ ናት የፊልጵስዩስ ከተማ። ሌላው የፊልጵስዩስ ክርስቲያኖች ከደህንነታቸው ጥልቀት በመስጠት የሚያምኑ ናቸው። ስጡ ይሰጣችኋል፣ በተነቀነቀ በተጨቆነ መስፈሪያ ተመልሶ ይሰፈርላችኋል። ስጡ። ለመስጠት ሚሊዮነር እስክትሆኑ አትጠብቁ። 2 ካላችሁ 1 ስጡ፣ 4 ካላችሁ 2 ስጡ። እንዴት እንደሚበዛ ታያላችሁ። አዋሽና ንግድ ባንክ አስቀምጣችሁ ከሚወልደው በላይ በእግዚአብሔር መንግስት ውስጥ ምዘሩት ዘር ገንዘባችሁን መልቲፕላይ ያደርገዋል። ስፒሪት ኦፍ መልቲፕሊኬሽን በሕይወታችሁ እንዲሰራ በጌታ ፍቅር ይህንን ፕሪንሲፕል ነግራችኋለሁ። ስጡ። የፊልጵስዩስ ክርስቲያኖች ሰጪዎች ናቸው። ፊልጵስዩስ መልእክት ምዕራፍ 3 ላይ ያለውን ሐሳብ ልናገርና ጨርሳለሁ። ነገር ግን አንድ ነገር አደርጋለሁ። ስንት ነገር? አንድ ነገር። በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ ዘረጋለሁ። ከላይ ያለውን ሐሳብ ልጨምርበትና ልጨርስ። ወንድሞቼ እኔ ገና እንዳልያዝኩ ቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ ዘረጋ። በጥቂት ነገር ሰትስፋይ አታርጉ። አንድ መኪና ስለሰጣችሁ ያ የናንተ ልክ አይደለም። እግዚአብሔር ከዛ በላይ ሊሰጣችሁ ተዘጋጅቷል። ግራውንድ ፕላስ 2 ቤት ስለሰጣችሁ ምድር ይያዝ አትበሉ። እግዚአብሔር ሌላም በረከት አለው። እግዚአብሔር እናንተ መባረክ ከጀመረ ጨምሮ ይባርካቸዋል። በድህነት አትመኑ። ድህነት የጥሩ ክርስትና ምልክት አይደለም። ጉስቁልናን በጸሎት ኃይል ሰብረን ልንጥለው ይገባል። ወዳጆቼ ሆይ እግዚአብሔር አምላክ በሕይወታችን ላይ ያለውን የድህነት ማቅ ሊሰብርልን ይችላል። አይችልም? ይችላል። ስለዚህ እግዚአብሔር የጠራን ለሰፈሪንግ አይደለም። እግዚአብሔር የጠራን ግራ እንድንጋባ አይደለም። እግዚአብሔር ለበረከትና ለድል ጠርቶናል። ወደ ዋናው ሐሳብ ስመጣ እንደ ያስኩ አልቆጥርም ይላል ሐዋርያው። ይህን የሚለው ሐዋርያ ማን ነው ብላችሁ ባዮግራፊውን ስታጠኑ 3/4 የአዲስ ኪዳንን መልእክት የጻፈ ነው። ማን ነው የሐዋርያ?
በጣም ምሁር ከነበረ ገማሊያ ከሚባል እግር ስር የተማረ በአሁኑ ዘመን የትምህርት ስታንዳርድ 3 ዲግሪ የሚኖረው ፒኤችዲ ያለው ምሁር ሰው ሐዋርያው ጳውሎስም ሕግን የጠበቀ በማይረባ ቅድስናን በሚያቆሽሽ መንገድ ያልሄደ እግዚአብሔርን ፈራለው የሚል የሙሴን ሕግ ጠንቅቆ የሚያከብር ሃይማኖተኛ የነበረ ሰው ነው። ሪሊጂየስ የነበረ ሰው ነው። ወደ ጌታም ከመጣ በኋላ በሰው ቋንቋ ወደማይገለጥ ወደ 3ኛው ሰማይ ሄዶ የእግዚአብሔርን ምስጢር ያየ ነው። በእጁ ሙታን የተነሱ፣ በጨርቁ ቁራጭ አጋንንቶች የወጡ፣ ሽባ የተረተረ፣ በመንፈስ ቅዱስ ኃይል መጽሐፍትን የጻፈ ቤተ ክርስቲያንን የተከለ ኃያል ሰው ነው። እንዳልያዝኩ ቆጥራለሁ የሚለው ሐዋርያው ጳውሎስ አንጻር እኔ ማን ነኝ? አንተ ምንድነህ? ይህ ታላቅ ሰው ገና እንዳልያዝኩ ቆጥራለሁ፣ ስኬቴንም ግምት ውስጥ አላስገባው፣ ውድቀቴንም ግምት ውስጥ አላስገባው፣ ተሳካልኝ ብዬ የምለውንና አልተሳካልኝም ብዬ የምለውን ነገር ወደ ኋላ ጥዬ ከፊት ለፊት እግዚአብሔር ያዘጋጀውን ነገር ለመያዝ ስትረች አደርጋለሁ አለ። እንግሊዝኛውን ስታነቡት ፎርጌት ነው የሚለው፣ እርሱት። የኋላውን ነገር ምን አድርጉት? እርሱት። ውድቀት ወይንም ስኬት፣ ማግኘት ወይንም ማጣት፣ መሞካሸት ወይንም መጥላላት፣ መታቀፍ ወይንም ሪጀክት መደረግ፣ የትኛውም የህይወት አጋጣሚ ገጥሟችሁ ከሆነ ዛሬ በነቢያት መንፈስና በእግዚአብሔር ቃል ሆኜ መልእክት አመጣለሁ። እርሱት። ለምን? የተሻለ ነገር አለ። the best is yet to come። የተሻለው ነገር እየመጣ ነው። የተሻለ የቅባት አገልግሎት፣ የተሻለ ብልጽግና፣ የተሻለ ስልጣን፣ የተሻለ ውበት ከፊታችሁ እየመጣ ነው። ትናንት ወድቃችሁ ነበር፣ እሱን እርሱት፣ በደሙ ታጥባችኋል። ትናንት ተሳክቶላችሁ ነበር፣ እሱንም እርሱት፣ ሌላ አለ። እንዴት ሰው በጥንት ዘመን በነበረው ርስት ይጽናናል? ጥሩ ነው ትናንት ባላባት መሆን። how about today? ጥሩ ነው ትናንት ጮማ መቁረጥ። how about today? ጥሩ ነው ትናንት በወይን ጠጅ እጅ መታጠብ። ዛሬስ? ህይወት የዛሬም ጭምር ናት። መንፈሳዊ ህይወት የዛሬም ጭምር ነው። እኔ ትናንት ሳገለግል አጋንንት ይወጣ ነበር የሚሉ በመንፈስ ቅዱስ ስራ ላይ እጃቸውን የሚያነሱ ብዙ አስተማሪዎች አሉ አዲስ አበባ ላይ። how about today? ዛሬም ቅድም እንዳየነው እግዚአብሔር ይሰራል። ዛሬም አጋንንቶች ይወጣሉ። ዛሬም ዕውራን ይበራሉ። ዛሬም ሽባ ይተረተራል። ዛሬም የትንሳኤው ኃይል አቅም አላጣም። ክርስትና የዛሬ ነው። ኑሮ የዛሬ ነው። እስቲ በደንብ አሜን። ዛሬ ቆሎ እየቆረጠምክ በትናንትናው ጮማ መደሰት የለብህም። ዛሬም ከፈለክ ጮማ መብላት አለብህ። ዛሬም ህይወት መቀየር አለበት። ይችላል አይችልም? እኔ ያወራው ያለው ስለኔ አይደለም፣ ስለናንተና ስለኔ አባት ስለ እግዚአብሔር ነው። ስለ ጆባ ጃይራ ነው የማወራው። God is our provider። እግዚአብሔር ምንጫችን ነው። እግዚአብሔር ምንጫችን ስለሆነ ልናጣ አንችልም። እግዚአብሔር ምንጫችን ስለሆነ አንገት ልንደፋ አንችልም። እግዚአብሔር ጠባቂያችን ነው። እግዚአብሔር መልካም ነው። እግዚአብሔር ደግ ነው። ስለዚህ ይሄ ታላቅ የእግዚአብሔር ሰው ከኋላዬ ያለውን እየረሳው ከፊቴ ያለውን ለመያዝ ምን አደርጋለሁ? እዘረጋለሁ አለ። የለሽም ውድቀት መንደር፣ የለህም ጉስቁልናና ድህነት መንደር። ትናንትና የገጠመህ ክፉ ትዝታ ሊኖር ይችላል። በእንጀራ አባትሽ የደረሰብሽ ግፍ፣ በዘመድ የደረሰብህ ግፍ፣ በሥራ ጓደኛ የደረሰብህ ግፍ፣ ትናንት በነበረው ርዕዮተ ዓለም ወይንም ደግሞ ትናንት በነበረው መንግስት የደረሰብህ ግፍ ሊኖር ይችላል። የትኛውንም ነገር እግዚአብሔር እንዲህ ይላል፣ እርሱት ይላል። God has a new beginning, a new chapter። ረስቼ ከፊት ያለው ለመያዝ ምን አደርጋለሁ? እዘረጋለሁ። ይህን የመጨረሻ ሐሳብ ልንገራችሁና ልጨርስ። እዘረጋለሁ። በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን የመጥራት ዋጋ እንዳገኝ ምልክት እፈጥናለሁ። ከፊት ለፊታችሁ ከፍ ያለ ነገር አለ። ከፊት ለፊታችሁ የተሻለ ነገር አለ። ይሄን ብዬ ልጨርስ። ኢሳይያስ መጽሐፍ ምዕራፍ 43 ላይ ሜጀር ፕሮፌትስ ከሚባሉት ተርታ የሚመደብ ነው። ኢሳይያስ
ኢሳይያስ ያሳለፈው ነገስታት መንደር ነው። ነገስታትን ሲያማክር ነው ያሳለፈው። ይህ ታላቅ ነቢይ በትንቢት መንፈስ ከተናገረው ነው የምናገረው። አንዳንድ ስኮላርስ አዎ እግዚአብሔር ትናንት ሰርቶ ነበር ዛሬ አይሰራም ይላሉ። እግዚአብሔር ትናንት ሰርቶ ነበር፣ አዎ ዛሬም ይሰራል። የትናንቱንም እናምናለን፣ ዛሬም እንደሚሰራ እናምናለን። በትናንቱ ተአምራት የቴዎሎጂ አስተማሪ ነኝ እያሉ የወር ደሞዝ እየበሉ ዛሬ በሚሰራው ኢየሱስ የማያምኑ ቴዎሎጂያንስ አሉ። እኛ እናምናለን። ኢየሱስ ባይሰራ ኖሮ ወጣትነታችንን አንሰጠውም። ኢየሱስ ባይሰራ ኖሮ ዕለተ እሁድ እዚህ ወንበር ላይ መተን አንቀመጥም። ብዙ የመዝናኛ ቦታዎች አሉ እንሄድ ነበር። ግን አንድ ነገር እናምናለን፣ ኢየሱስ ይሰራል። ሲገባው ሰው ይጩህና በደንብ አሜን ይበል። የፊተኛውን ነገር አታስታውሱ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገር አደርጋለሁ፣ እርሱም መቼ ይበቅላል? አሁን። ይህንን ባዮሎጂው አይቀበለውም፣ ኬሚስትሪ ፊዚክስ አይቀበለውም። እኛ እንቀበለዋለን። አሁን ተዘርቶ አሁን የሚበቅል ነገር መቼ? አሁን። ጤና አሁን ይበቅላል። ብልጽግና አሁን ይበቅላል። የተዘጋው በር አሁን ይከፈታል። የተዘጋው ማዕፀን አሁን ይከፈታል። ትናንትና የገጠማችሁ ፌሌሪቲ ነገ አይገጥማችሁም። ትናንትና የጣላችሁ ወጥመድ ነገ አይጥላችሁም። እግዚአብሔር በሕይወታችሁ አዲስ ነገር ያደርጋል። አንድ ሰው ይጩህና በደንብ አሜን ይበል። ይሄ ታላቅ ሐዋርያ ምንም እንዳልያዝኩ ቆጥራለሁ አለ። እኛ እኮ ትንሽ ነገር ሲኖረን አረማመዳችን ይቀየራል። ትንሽ ነገር እኮ ሲኖረን የድሮ ጓደኞቻችንን እንለውጣለን። አቃሃለሁ እንዴ እንላለን። ሐዋርያው ግን ብዙ ነገር አይቶ ምንም ነገር እንዳልያዝኩ እቆጥራለሁ፣ ግን ስንት ነገር አደርጋለሁ አለ። አንድ ነገር ይሄን ብዬ ልጨርሱት። ሉቃስ 10 ላይ ጌታ ኢየሱስ ማርታ ማርያምን ከሰሰቻት። እኔ ብቻዬን ጓዳ ስለፋ እህቴ ማርታ ደግሞ ስራ እንደሌለው ሰው ማርያም ከእግር ስር ስትቀመጥ አትቆጣትም ወይ ባለችው ጊዜ ማርታ ጌታ ኢየሱስ እንዲህ አላት፣ ማርያም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አለና ከፊት ያለውን ሐሳብ ልናገር። የሚያስፈልገው ስንት ነገር ነው? አንድ ነገር። አንቺ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። አንቺ ያሺው መታወክና መጨነቅ ነው። ግን የሚያስፈልገው አንድ ነገር ነው። ያንን አንድ ነገር እህትሽ ማርያም መርጣለች። ያ አንድ ነገር እኔን መስማት ነው። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። የእግዚአብሔር ድምፅ የቃዴስን ምድረ በዳ ያናውጣል። ድምፁን የሰማ ሰው ይጸናል። ድምፁን የሰማ ሰው ከወደቀበት ይነሳል። ድምፁን የሰማ ሰው ይፈወሳል። ድምፁን የሰማ ሰው ይለመልማል። ድምፁን የሰማ ሰው ታሪኩ ይለወጣል። ማርያም ያደረገችው ያን ነው። ቁጭ ብላ ኢየሱስን ሰማችው። ማርያም ያለችው የኢየሱስ እናት ማርያም ያለችው እኔን ስሙኝ አይደለም እሱን ስሙት ነው ያለችው። እሱን ስሙት። እሱን ስትሰሙት ሕይወት ታገኛላችሁ። የደረቀ ነገራችሁ ይለመልማል፣ ያለቀ ነገራችሁ ይቀጥላል አለች። ስለዚህ ወዳጆቼ ሆይ በነቢያት መንፈስ በእግዚአብሔር ቃል እናገራለሁ። የሚያስፈልገው ብዙ ነገር አይደለም፣ አንድ ነገር ነው። አንድ ነገር፣ እግዚአብሔርን መስማት። አንድ ነገር አረጋለሁ አለ። ምንድነው አረጋለሁ ያለው? የኋላዬን እየረሳው ከፊት ያለው ለመያዝ። ስለዚህ የኋላ ታሪክሽን መተው የሚነግሩሽ ሰዎች ካሉ እንደዛ ነበር እንዴ ባያቸው ትዝ አይለኝም። የኋላ ታሪክህን የሚነግርህ ሰው ካለ፣ አንዳንድ ሰው አፉ ላይ ያለው ዲስካሬጅመንት ነው። ቡና ስትጠጡ አብራችሁ ምግብ ስትቆርሱ ሳምንት ሙሉ የሚጠዘጥዛችሁን ነገር ይነግራችኋል። ዲስካሬጅድ ያደርጋችኋል። መዋል ያለባችሁ ኢንካሬጅ የሚያደርግ ቃል ያለባችሁ ማለት ችግር የሌለበት ዓለም የለም። አሜሪካ ብትሄዱ ችግር አለ። እኔ በምኖርበት ደቡብ አፍሪካ በትንሹ በየቀኑ ሰው 13 15 ሊገደል ይችላል። ኢትዮጵያውያንን ስለምናይ እንጂ ብዙ ሰው ይገደላል። ችግር አለ ሁሉም ጋር። አትሊስት ኢትዮጵያ ውስጥ ያለው ለውጥ እንዳድንቅ። መንገዱ አልተለወጠም፣ ኢንፍራስትራክቸሩ አልተለወጠም። ማለት እኔ ፖለቲከኛ አይደለሁም፣ እውነቱን ነው እየነገርኳችሁ ያለሁት። አትሊስት ለውጡን አድንቁ። ልክ ያልሆነውን ነገር ደግሞ
እንደ ክርስቲያን ልክ አይደለም ብላችሁ ኮንፍሮንት አድርጉ። ልክ የሆነውን ነገር ማድነቅ፣ ልክ ያልሆነውን ነገር ግለሰቡም ይሁን መንግስት እንዲያስተካክል መምከር፣ መልካሙን ነገር ማድነቅ አለብን። ወደ ዋናው ሐሳቤ ስመጣ ከኋላዬ ያለውን እየረሳው ከፊቴ ወዳለው ዘረጋለሁ። ርዕሳችን ምንድነው? ወደፊት። ወደፊት ችግር አለ፣ አዎ አለ፣ ግን ወደፊት። ወሬው ጥሩ አይደለም ቢሆንም ወደፊት። ዙሪያችን የከበበን ጨለማ አለ፣ ወደፊት። አሁን የምንሰማው ነገር ኢንካሬጅ የሚያደርገን አይደለም፣ ወደፊት። in spite of hardship, in spite of discouragement, in spite of poverty, go forward. ወደፊት ሂድ፣ ወደፊት ሂድ። ቃል አለ፣ ወደፊት ሂድ። የሚፈጥር ቃል አለ፣ የሚፈጥር ጌታ አለ፣ የሚፈጥር ኢየሱስ አለ። ወደፊት ሂድ። no more days, no more discouragement. ወደፊት ሂድ። አጭር ጸሎት እናድርግ።